የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 9 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 9 ቀን 2239 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ ቅጽ 51 ቁጥር 4 የካቲት ወር 2018 ዓመተ ምህረት እትምን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የፋሽስቱ ብልጽግና አገዛዝ አስገዳጅ አፈሳ ህብረተሰቡን ማህበራዊ ቀውስ ውስጥ ማስገባቱን የችግሩ ሰለባዎች ተናገሩ። ያገዛዙ ጦር በአካባቢ ሚሊሻ ጠቋሚና መንገድ መሪነት ገበሬውን ሌሊት በማፈን ወደ ጦርነት እያስገባው ይገኛል። በደቡብ ወሎ ዞን ኩታበር ወረዳ አገዛዙ 66 ዓመት ዕድሜ ያላቸውን ሽማግሌዎች ጨምሮ አቅመ ደካሞችን ሳይቀር በሌሊት በማፈን ወደ ጦርነት እያስገባ ይገኛል። በዚህ ከፍላጎት ውጭ በሚካሄድ አፈሳ የተማረረው ነዋሪ አዳሩን በጫካ ለማድረግ መገደዱም ታውቋል። በቤት ውስጥ የሚያድሩ ሴቶችና ሕፃናት መሆናቸውም ተነግሯል። የወረዳው ነዋሪ ወንዶች ወደ ገበያ ቦታ ለመሄድ ስጋት አድሮባቸዋል። አጠቃላይ ማህበራዊ ዘመድና የአካባቢው ሰው ሲሞት ለቀብር መሰባሰብን ጨምሮ በሰርግና በሌሎች ማህበራዊ ስነ ስርዓቶች ለመሰባሰብ በማይችሉበት ደረጃ ላይ ይገኛሉ ተብሏል። እስካሁን በሌሊት እየታፈሱ ወደ ጦርነት የተወሰዱ አባወራ ቤተሰቦች በከፍተኛ ጭንቀት ውስጥ እንደሚገኙም የደረሰን ዘገባ ያረጋግጣል። ፋኖ የወረዳ ካድሬዎች በህገወጥ መንገድ ሊሸጡት የነበረውን የአፈር ማዳበሪያ በቁጥጥር ስር በመዋል ለአርሶ አደሩ በነጻ አከፋፈለ። ያገዛዙ ካድሬዎች አርሶ አደሩ እንዳይገዛ ከአቅሙ በላይ የሆነ የዋጋ ተመን ካወጡ በኋላ አርሶ አደሩ አልገዛም ማለ በሚል ሰበብ ለነጋዴዎች ለማስረከብ በድብቅ አከማችተውበት የነበረውን የአፈር ማዳበሪያ ፋኖ በቁጥጥሩ ስር በመዋል ለአርሶ አደሩ በነጻ አከፋፍሎታል። ካድሬዎቹ የአፈር ማዳበሪያውን ተመጣጣኝ በሆነ ዋጋ ለማህበረሰቡ ከማከፋፈል ይልቅ በድብቅ እያወጡ ለነጋዴዎች ሲያስረክቡና ለዘመድ አዝማዶቻቸው ሲያከፋፍሉ እንደነበር ተጠቁሟል። ካድሬዎቹ ያለፈው ዓመት በህዝብ ሀብት የተገዛን የአፈር ማዳበሪያ ከነጋዴዎች የጋር የጥቅም ሰንሰለት በመፍጠርና ለነሱ በማስረከብ አርሶ አደሩ እጅግ ውድ በሆነ ዋጋ ከባለ ሀብቶች እንዲገዛ ያስደረጉ ሲሆን በዚህ ምክንያት ለመግዛት አቅማቸው ያልቻለ አርሶ አደሮች መሬታቸው ሳይታረስ ቀርቶ ለከባድ ችግር ተዳርገዋል። ወሮታ ከተማ እሁድ የካቲት 8 ቀን ንጋት ጀምሮ በተደረገ ውጊያ በፋኖ ቁጥጥር ስር ውላለች። አገዛዙ 4 ሰው አልባ አውሮፕላንን ጨምሮ በርካታ ሜካናይዝድ መሳሪያዎችንና በሺዎች የሚቆጠሩ ወታደሮችን አሰልፎ የፋኖን ግስጋሴ ለማስቆም አልቻለም። በእግረኛ ሰራዊቱ ተስፋ የቆረጠው አገዛዙ በአሁኑ ሰዓት በከተማዋ ተከታታይነት ያለው የድሮን ቅኝት እያደረገ መሆኑም ተዘግቧል። ለዛሬ ያለን ዜና በዚሁ ይጠናቀቃል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ
ልሳን ቅጽ 51 ቁጥር 4 የካቲት 2018 ዓመተ ምህረት ከየካቲት አብዮት የአሁኑ ትውልድ ምን ይማራል? ታላቁ የኢትዮጵያ አብዮት የፈነዳው ለዘመናት ውስጡን ሲንተከተክ ከቆየ በኋላ ልክ የዛሬ 52 ዓመት በወርሃ የካቲት 1966 ዓመተ ምህረት ነበር። ታዲያ የካቲትን ባስታወስን ቁጥር ትዝ የሚለን ወጣቱ፣ አዛውንቱ፣ ሴት ወንዱ፣ አርሶ አደሩ፣ ሰራተኛው፣ ተማሪው፣ አስተማሪው፣ ተራማጁ፣ ምሁርና ጭቁን ወታደር፣ ሙስሊሙና ክርስቲያኑ እንደ አንድ ሰው ሆኖ ለስር ነቀል ለውጥ የተነሳበት ወር መሆኑን ነው። የካቲት አብዮት ሰፊው የኢትዮጵያ ሕዝብ በነቂስ የተነሳበትና የአፄውን ሥርዓት የጣለበት ወር በመሆኑም የካቲት ያሰማው ኃያል ድምፅ በመባል መታወቁም ታሪክ የዘገበው ሐቅ ነው። ታዲያ ዛሬ የካቲትን በድምሩ ስናስታውስ ሰፊው የኢትዮጵያ ሕዝብ የከፈለውን መስዋዕትነት ብቻ ሳይሆን ባደረገው ሕዝባዊና ብሔራዊ ተጋድሎ የተቀዳጃቸውን ድሎች ጭምር ነው። ሲቀጥልም ዛሬ የወላጆቹን አደራ ተቀብሎ እየተዋጋ የቀጠለው ትውልድ ባለፈው የካቲት ነበሩ የተባሉ ሕጸጽና ስህተቶችን አርሞ በተሻለ ተደራጅቶና አደራጅቶ የተሻለ የካቲትን ለማምጣት በቂ ዝግጅት አድርጎ መታገል አለበት እንላለን። ኢህአፓ ካለፉት ብቻ ሳይሆን ዛሬም ካለው የኦሮሞማ አምባገነን ስርዓት ጋር እየተፋለመ ይገኛል። አሁንም በቀጣይነት የጀመረውን ብሔራዊና ታሪካዊ ግዳጁን ለመወጣት በተጨባጭ ከወጣቱ ጎን ተሰልፎ እየታገለ መሆኑን ወዳጅም ሆነ ጠላት ሊረዳው ይገባል እንላለን። በእርግጥም በ1966 ዓመተ ምህረት በየካቲት ወርና ከዚያም በፊት ጀምሮ የተነሱት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ህዝባዊ ጥያቄዎች ሁሉ መልስ አላገኙም። እስኪያገኙ ድረስ ደግሞ ትግሉ መቀጠሉ የግድ ሆኗል። ለምሳሌ ባለፍነው የትግል ምዕራፍ ውስጥ የሰራነው ስህተት እንደገና እንዳይደገም ከተፈለገ ሁለገብ ተመክሯችንን ለአዲሱ ትውልድ ማስተማሩ ታሪካዊ ግዴታችን ሆኖ እናገኘዋለን። ስለዚህ መርሳትን ነው መርሳት እንዲሉ ከአሁን በፊት ሌላ አጀንዳ የነበራቸው ጠላቶቻችን ህዝባዊ ጥያቄዎችን ተገን በማድረግ አገራችን እንዴት አድርገው ለማፍረስ እንደሞከሩ ልንረሳ አንችልም። ይህን ጥሬ ሐቅ ለወጣቱ ማስተማር ደግሞ ወጣቱ ስህተቱን እንዳይደግም ይረዳዋል። ሁለተኛ እንዲሁ በስማ በለው ሳይሆን ወጣቱ ታሪኩን በተጨባጭ አውቆ ጠላት ማን ነው፣ ወዳጅ ማን ነው ለሚለው ጥያቄ መልስ ከማግኘቱ በተጨማሪ ትግሉን በጥራትና መስመር ባለው መልክ ማስኬድ ይችላል ማለት ነው። በመጨረሻም በ1966 ዓመተ ምህረት ህዝቡ ያነሳቸው ጥያቄዎች ሁሉ መፈታት ያለባቸው ኢትዮጵያና የኢትዮጵያዊነት በሚለው ማዕቀፍ ውስጥ መሆኑን ወጣቱ በደንብ እንዲገነዘበው ይረዳል የሚል እምነት ስላለን ነው። በሌላ አባባል በሀገራችን የተነሱ ህዝባዊና ዴሞክራሲያዊ ጥያቄዎች ሁሉ መመለስ ያለባቸው የሀገራችን አንድነትና የህዝባችን ሉዓላዊነትን በጠበቀ ሁኔታ መሆን አለበት። ዛሬ ይህን ማሳሰቢያ በአዲሱ ትውልድ ማስተላለፍ የፈለግነው ለሌላ ሳይሆን በ1966 ዓመተ ምህረት በየካቲት ወር የተነሳውን አብዮት እንደ ጥሩ አጋጣሚ ተጠቅመው
የሀገራችንን አንድነትና ሉዓላዊነት ፈተና ላይ የጣለውን የተገንጣይና የጠባብ ብሔረተኞችን ሴራ ስለምናውቅ ነው። ሀገራችንን ለመበታተን አጀንዳ የነበራቸው ጠላቶቻችን ሁሉ አብዮቱን እንደ ጥሩ አጋጣሚ በመጠቀም እንዴት እንደሻጠሩንም በተግባር ስላየን ነው። ለዚያም በየካቲት 1966 ዓመተ ምህረት ሆነ ከዚያ በፊት ሕዝብ ያነሳቸው ዴሞክራሲያዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች ሁሉም መፈታት ያለባቸው በሀገራችን ብሔራዊ አንድነትና ሉዓላዊነት ማዕቀፍ ውስጥ መሆን አለበት የምንለው። ባጭሩ ጠላቶቻችን ከአሁን በፊት የራስን ዕድል በራስ መወሰን የሚለውን መፈክር ለጥጠው ወስደው አገራችንን ለማፍረስ የተጓዙትን ርቀት አይተናል። ይህ እንዳይደገም ደግሞ የራስን ዕድል በራስ መወሰን ሳይሆን የጋራ ዕጣ ፈንታችን በጋራ ለመወሰን በጋራ መነሳት አለብን ብለን መታገል አለብን እንላለን። በእርግጥ የዚያ ትውልድ ሕልምና ምኞት በአገራችን ተንሰራፍቶ የነበረውን የጭቆና ሥርዓት ከስረ መሠረቱ ነቅሎ ጥሎ አዲስና ዴሞክራሲያዊ መንግሥት ለመተካትና ነጻና የበለጸገች አገርን ለዛሬው ትውልድ ለማስረከብ ነበር። ዳሩ ግን ያለመታደል ሆኖ የታሰበውና የታለመው ሕልም በአገራችን ውስጥ ገና እውን አልሆነም። ላለመሆኑም ዋናው ተጠያቂው ሌላ ሳይሆን ላለፉት 52 ዓመታት የከረሙብን አምባገነን አገዛዞች ናቸው። ማለትም ራሱን ደርግ ብሎ ከጠራው የምርጥ መኮንኖች ስብስብ ጀምሮ እስካሁን ድረስ ያለው ግልገል አምባገነንና በአገራችን ውስጥ እንደ አሸን የፈሉት ተገንጣይ ጠባብ ብሔረተኞችና ተባባሪዎቻቸው ናቸው። በአንጻሩ ደግሞ ለኢትዮጵያ እድገትና ለሕዝብ መብት ብለው የታገሉት የዚያ ትውልድ ፈርጦች እውነትም ከሕዝብ አብራክ የወጡ የሕዝብ ልጆች ነበሩ። የዚያ ትውልድ ፈርጦች ደግሞ የታገሉት በነበረው ሥርዓት ተበድሏል ብለው ላመኑት ጭቁን ህብረተሰብ ነበር። መሬት ላራሹ፣ መብት ለጭቁኑና የሕግ የበላይነት በአገራችን ውስጥ ይከበር ብለው የታገሉት አሁንም ለራሳቸው ሳይሆን ለሕዝብ ነበር። በዚህ መንፈስ ተነሳስቶ በተጨባጭ የታገለውና የተሰዋውም ተራማጁ ወጣትና ምሁር ነበር። ይህን ሐቅ ክደውና ኢትዮጵያን ለማፍረስ ምለው ተገዝተው የተነሱት ተገንጣይና ጠባብ ብሔረተኞች ግን አጀንዳቸው ሌላ ነበር። ስለሆነም ገና ብለው የክህደትን ጎዳና ሲጀምሩ መጀመሪያ የከዱት ይህንኑ ተራማጅ ምሁርና ተማሪውን በአጠቃላይ ነበር። የከዱትም ጸረ አማራ፣ ጸረ ኢትዮጵያና ዘረኞች ስለሆኑ ብቻ ነው። በጣም የሚያሳዝነው ደግሞ የታሪክ ጸሐፊ የሆነች ነን ባዮች ይህን ታሪካዊ ሐቅ ሲዘግቡና ሲያስተምሩ አለማየታችን ነው። ባለመዘገባቸውና ሐቁን ባለማስተማራቸው ደግሞ ይኸው ጠላቶቻችን የሚሉትንና ጥራዝ ነጠቅ ካድሬዎች የሚደግሙትን መልሶ ከማስተጋባት ውጭ የራሱ የሆነ ሐሳብና ስሌት የሌለው ትውልድ አምርተውልናል። ዛሬ አንብቦና መርምሮ መሟገት የሚችል ወጣት በቁጥር ትንሽ የሆነውም ለዚያ ነው ማለት ይቻላል። ከላይ ለመግለጽ እንደሞከርነው ያ ትውልድ በተለይም በኢህአፓ ጥላ ስር የነበረው ክፍል አገራዊ ራእዩ ግዙፍ ነበርና እንደ ዛሬዎቹ ጠባብ ብሔረተኞች ሁሉን ነገር የሚያየው መንደር ላይ ቆሞ አልነበረም። በመሆኑም ለአገሩ ቀና፣ ለወገኑ ኩራትና አንግቦት የተነሳው ዓላማም እንደ ጠባብ ብሔረተኞቹ ሳይሆን አድማሱ ሰፊና ትውልድ ተሻጋሪ የሆነ ብሔራዊ ዓላማና ተስፋ የነበረው ትውልድ ነበር ነውም። ኢህአፓ እንደ ድርጅት ብሔራዊና ፍትሃዊ ነበርና በዘር፣ በሃይማኖት፣ በጾታና በቆዳ ቀለም ሳይለይ ሁሉንም ኢትዮጵያዊ አቅፎ የተነሳው አጉል አሉባልታና ወሬ ሳይፈታው እየታገለ የቀጠለውም ለዚያ ነው። ኢህአፓ ለአንድ አገር፣ ለአንድ ሕዝብ፣ ለአንድ መንግስትና ለአንድ ሰንደቅ ዓላማ ብሎ በመታገሉም ሁሌም ኢትዮጵያን በሚጠሉ የውጭና የውስጥ ጠላቶች ጥርስ ውስጥ መግባቱ አልቀረም።
ጠላቶቻችን አልገባቸው ብሎ የቀረው አብይ ጉዳይ ግን ድርጅቱ በዚህ ፈታኝና ቀውጢ ዘመን ሁሉ ህልውናውን ጠብቆ የመኖሩ ምስጢር ነው። ምስጢሩ ግን ሌላ ሳይሆን አሁንም ድርጅቱ በኢትዮጵያዊነቱ ጸንቶ መቆሙ እንዳለ ሆኖ ጊዜ ፈራጅ ጊዜ ዳኛ እንዲሉ ላለፉት 54 ዓመታት አገራችን ያጋጠማትን ፈተና ሁሉ ተቋቁሞ በተግባር ኢትዮጵያዊነቱን ያስመሰከረ ህዝባዊ ኃይል መሆኑ ነው። እናም ኢህአፓ ምን ጊዜም ወገንተኝነቱ ከህዝብ ጋር መሆኑን ለማረጋገጥ ላለፉት 54 ዓመታት በህዝብ ጫንቃ ላይ የተፈራረቁትን አምባገነኖችና አወዳደቃቸውን ማየት ያስፈልጋል። በታሪክ እንደሚታወቀው አምባገነኖች ገና ስልጣን ላይ ፊት ማለት ከጀመሩ አንስቶ የሚነዙት አሉባልታና ፕሮፓጋንዳ የሰፊውን ህዝብ እይታና አመለካከት ፈተና ላይ የመጣል አቅሙ በጣም ከባድ ነው። አምባገነኖች በሚነዙት አሉባልታና በሚረጩት መርዝ እንዳይመረዝና እንዳይወናበድ በግንባር ቀደምትነት ቆመን ለሰፊው ህዝብ አቅጣጫ በመስጠትና አምባገነኖችን በማጋለጥ ስንታገል ኖረናል። አምባገነን አገዛዞች ሁሉ ለሚያጨሁት የጭቃ ጅራፍና ተራ ፕሮፓጋንዳ ሳንፈታና አጸፋ በመስጠት ስናጋለጥ የኖርነው ለህዝብና ለአገር ብለን እንጂ እኛ ከማንም ጋር የግል ጠብ ኖሮን አይደለም። ሰፊው ማህበረሰብ በተለይም ወጣቱ እንዳይወናበድና ለሚነዙት አሉባልታ ሰለባ እንዳይሆን ምክርና ቅስቀሳ በማድረግ በውጭም በውስጥም እየታገል የምንገኘውም ለዚያ ነው። ሲቀጥልም ኢህአፓ ዛሬ በትግሉ ሜዳ ላይ ላለው ትውልድ ተመክሮውን ለማስተላለፍ ጥረት እያደረገ ይገኛል። በተለይም ድርጅት መታገያ መሳሪያ ነውና የበለጠ መደራጀት ብቻ ሳይሆን ድርጅትን እንደ ዓይን ብሌን መጠበቁ ትግሉን ከማጠናከር አንጻር በጣም ወሳኝ መሆኑን አጽንኦት ሰጥተን ለወጣቱ መምከር እንወዳለን። ትግሉ ሲከፋና የጠላት ኃይል ጠንከር ያለ መስሎ በታየ ቁጥር ፈሪው ሲሸበርና እጅ ለመስጠት ሲሽቀዳደም ማየቱ በትግል ሂደት ውስጥ የተለመደ ክስተት ነው። ይህን አውቆ ክስተቱ ከመጀመሩ ብሎም በትግሉና በድርጅቱ ላይ የበለጠ ጉዳት ከማድረሱ በፊት በሰርጎ ገቦችና አድርባይ ምሁራን ላይ እርምጃ መውሰዱ በጣም ወሳኝ ነው። የበለጠ ወሳኝ ሊሆን የሚችለው ደግሞ በትግሉ ላይ የበለጠ አደጋ ከመድረሱ በፊት ማለት ነው ፈጥኖ የሰርጎ ገቦችንና የካህዲዎችን መውጫና መግቢያ ቀዳዳ መድፈን ነው ወዘተ ወዘተ። ሌላው በፖለቲካ ዓለምና በወታደራዊ መስክ ውስጥ የኃይል ሚዛንን ማጎልበት ዋነኛ ተቀዳሚ ሥራ መሆኑን መገንዘብን ይመለከታል። ምክንያቱም የኃይል ሚዛኑ ወደ ጠላት ያደላ ሲመስላቸው ነው አድርባዩ ምሁራንና አስመሳይ አርበኞች መሸበር፣ መክዳት፣ በድርጅቱ ውስጥ አሉባልታ መንዛትና በአባላቱና በአመራሩ መካከል ሰላም እንዳይኖር በማድረግ እና ሐሜትን በማሰራጨት ጭምር የድርጅቱን ውስጣዊ ጥንካሬ ማናጋትና ማፍረስ ደረጃ ላይ የሚደርሱት። ስለዚህ የውስጥና የውጭ ጠላቶች ተባብረው እንዳያጠፉ ከፈለክ አንደኛ ምስጢር መደበቅ፣ የኃይል ሚዛኑን ማስተካከል፣ ሰርጎ ገቦችን መመንጠር፣ አድርባይ ምሁራንና አስመሳይ ተራማጁን ለይቶ መምታት፣ ወሳኝና ተከታታይ በሆኑ የጦር ሜዳዎች ላይ ጠላትን ድል መንሳት፣ ሰፊና አስተማማኝ የሆነ ህዝባዊ ድጋፍ መኖርና ከድርጅቶች በአገራችን ውስጥ ከሚታገሉና ከተደራጁ የወገን ኃይላት ጋር ሁሉ ሰፋ ያለ የትግል ግንባር እና ህብረት ፈጥሮ መንቀሳቀስን ይጠይቃል። በተጨማሪም ምንጊዜም ቢሆን በወዳጅ ካምፕ ውስጥ አደጋ ሲፈጠር አደጋውን እና ቀውሱን ተከትሎ ሊመጣ የሚችለውን ችግርና መዘዝ ለመክታት መልሶ መላልሶ ጠላትን ማጥቃትና የውጊያ ቀጠናህን ማስፋትና ያገዛዙ ጦር በቋሚነት የመሸገበትን ምሽግ ሰብሮ ወደፊት በመግባት የጠላትን ዋና ይዞታ ቀምቶ የጦር ቀጠና ማድረግ ነው። በሌላ አገላለጽ ሁኔታው ሲጠጥርና ውሉ ሲጠፋበት ትግሉን እየጣለ የሚሸሸው ሆዳምና አድርባይ ምሁር ሁሉ ሁለት ጊዜ እንዲያስብ ያደርገዋል። ከብዛት ጥራት እንዲሉ በትግል ዓለም ውስጥ እምቢኝ አሻፈረኝ ብለው እጅ አንሰጥም ብለው ወኔያቸውን ሰንቀውና
በአጭር ታጥቀው እስከ መጨረሻው ሊታገሉና ሊያታገሉ የሚችሉት አሁንም በቁጥር ጥቂቶች መሆናቸው መታወቅ አለበት። ይህ በእንዲህ እንዳለ ትኩረታችን በዋናው ጠላታችን ላይ መሆን ይኖርበታል። ማለትም በአሁኑ የአገራችን ተጨባጭ ሁኔታ ሕዝባችን ለገባበት መከራና ፈተና ተጠያቂ የምናደርገው ስርዓቱንና ወያኔን ተክቶ አገራችንን በነፍጥ እየገዛት ያለውን ጠባብና አረመኔ ቡድን ነው። ላለፉት 52 ዓመታት እየተፈራረቁ ወጣቱን ጭዳ ሲያደርጉት፣ ሲፈጁት፣ ሲያሳድዱት የኖሩት አምባገነኖች ሁሉ እኩል ተጠያቂዎች ናቸው። ሁሉም ስልጣን የጨበጡት በሕዝብ ድምፅ ሳይሆን በነፍጥ በመሆኑ የሚሸኙትም በነፍጥ መሆኑን እንገነዘባለን። ከባብ እንቁላል እርግብ አይጠበቅም እንዲሉ ሕዝብን በመፍጀት አገርን በማፍረስና ነፍጥን በማምለክ ከሚታወቁ ጭራቅ አምባገነኖች ፍትሕን፣ ዴሞክራሲንና ብሔራዊ ዕርቅን መጠበቅ ቂልነት ነው። እነሆ ከ1966 ዓመተ ምህረት ጀምሮ በሕዝብ የተጠየቁት ጥያቄዎች ሁሉ አንዳቸውም ያልተመለሱት ሕዝባዊና ዴሞክራሲያዊ መንግሥት ባለመመስረቱ ነው። ዛሬም ልክ እንደ ትናንቱ የመናገር፣ የመደራጀት፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ መሬት ላራሹ፣ የብሔሮች እኩልነት፣ የሴቶች እኩልነት፣ የሃይማኖት እኩልነትና የሕግ የበላይነትና ሕዝባዊ ዴሞክራሲያዊ መንግሥት ይቋቋም የሚሉት ሁሉ አንዳቸውም አልተመለሱም። በእነኚህ መሠረታዊ ጥያቄዎች ዙሪያ የተሰለፈውና ያለቀው ሕዝብ ግን ብዛቱ የትየለሌ ነው። ስለዚህ ላለፉት 52 ዓመታትና ከዚያም በላይ ለዘለቀው ችግርና መከራ ግንባር ቀደም ተጠያቂዎቹ አሁንም ፋሽስቱ ደርግ፣ ጠባብ ብሔረተኞችና በማጣጣር ላይ ያለው ግልገል አምባገነን ጭምር ናቸው ብለን አስምረንበት ማለፍ እንወዳለን። የዛሬውን አያድርገውና በ1960ዎቹ የነበረው ትውልድ አርቆ አሳቢ፣ ሕዝባዊና ብሩህ ተስፋ ሰንቆ የተነሳ ትልቅ ትውልድ ነበር። ታላቁን የየካቲት አብዮት ለመምራትም ሆነ ሰፊውን የኢትዮጵያ ሕዝብ በአንድ ብሔራዊ ጥላ ስር ለማሰለፍ የቻለውም ለዚህ ነበር። ጋኖች አለቁና ምንቸቶች ጋን ሆኑ እንዲሉ የዛሬዎቹ ግን ከአንድ መንደር በላይ ማሰለፍም ሆነ መምራት የማይችሉ ጠባብና አቅለ ቀላል ጎጠኞች ናቸው። ዛሬ በአገራችን ስልጣን ላይ ፍጥ ያሉትን ግልገል አምባገነኖች ብናይ ለምሳሌ ሁሉም ስልጣን የያዙት በችሎታቸው ሳይሆን በሻጥርና በነፍጥ መሆኑን እናውቃለን። ዳሩ ግን ለሁሉም ጊዜ ያለው እንዲሉ የጊዜ ጉዳይ ነው እንጂ እነርሱም ዳግማዊ የካቲት መጥቶ ጠራርጎ ይዟቸው እንደሚሄድ አንጠራጠርም። ከ1966ቱ የየካቲት አብዮት የተማርነው ሕዝብ ካበረ፣ ቆርጦ ከተነሳና እምቢኝ አልገዛም ብሎ ካመጸ በምድር ላይ ሊገታው የሚችል ኃይል እንደሌለ ነው። በተጨባጭ ለዘመናት ተንሰራፍቶ የነበረውንና ስዩም እግዚአብሔር በመባል ይታወቅ የነበረውን የአፄውን ሥርዓት በአንድ ቀን ጀንበር ፈንግሎ የጣለ መሆኑን ያየነው ሐቅ ነው። ማለትም ለዘመናት ተንሰራፍቶ የነበረውን ጭቆናን አሽቀንጥሮ ለመጣል ትግሉ የፈጀበት አንድ የካቲት ብቻ መሆኑን የዓይን ምስክሮች ነን ለማለት ነው። እግረ መንገዳችንንም ሳይዘጋጁ አብዮት ማካሄድ አደጋ እንዳለውም ጭምር ተምረናል። ምክንያቱም ሰፊው የኢትዮጵያ ሕዝብ በበቂ ባለመደራጀቱና መሪ ድርጅቱ ገና ተጠናክሮ ባልወጣበት ተደራጅተውና ታጥቀው በነበሩ ጥቂት ምርጥ መኮንኖች ድሉን መቀማቱን ስላየን ነው። በቀጣይነትም ይህን ደካማ ጎን በሚጠቀሙ አረመኔ ገዢዎች ይኸው እስከ ዛሬ ተመቻችተን እየተገዛን ቀጥለናል። እናስ የዛሬው ትውልድ ካለፈው ትውልድ ተመክሮ ምን ይማራል? በበቂ መደራጀት፣ መንቃትና መታጠቅ ከሚለው ጀምሮ ሌሎችንም ጨምሮ ካለፈው ትውልድ ተመክሮ ድክመትና ጥፋት መማርና የራሱን ብሩህ ተስፋ ጨምሮ ለመታገል ዝግጁ የሆነ ትውልድ መኖር ለትግላችን መሳካት ወሳኝ ነው ብሎ ኢህአፓ ያምናል። ለወጣቱም ጥሪውን ያቀርባል።
ድክመቱን ተቀብሎና ታሪካዊና ብሔራዊ ሚና መጫወት ያለበት ምሁርም እንዳውራ ዶሮ በየመንደሩ ተወሽቆ ያዙኝ ልቀቁኝ ከማለት በድፍረት ወጥቶ ተደራጅቶና ታጥቆ ለሕዝብ አመራር መስጠት መቻል አለበት። ኢህአፓም ተመክሮውን ለማካፈል ምንጊዜም ዝግጁ ነው። መቼም ቢሆን በ1966 ዓመተ ምህረት የፈነዳው አብዮት ግቡን ቢመታ ኑሮ አሁን በአገራችን ያለው የፖለቲካ ጨዋታው ሌላ መልክ በያዘ ነበር ብሎ መደምደሙ ስህተት ሊሆን አይችልም። በሌላ አነጋገር አብዮቱ ግቡን ቢመታ ኖሮ አገራችን በአሁኑ ጊዜ በተሻለ የፖለቲካ የማህበራዊና የኢኮኖሚ እድገቷ ከፍተኛ ደረጃ በደረሰ ነበር ማለት ይቻላል። በአሁኑ ጊዜ ብረት አንስቶ ወደ ጫካ ገብቶ እንዲዋጋ የተገደለው ወጣትም ወደ ጦርነት ሳይሆን ፊቱን ማዞር የነበረበት ወደ ልማት ነበር ብለን ባልተቆጨን ነበር። ዳሩ ግን ይህ ሁሉ በጎ ነገር በአገራችን እንዳይሆን ምክንያት የሆኑት አሁንም ጠባብ ብሔረተኞችና አምባገነን አገዛዞች ናቸው። ስለሆነም ዛሬም በህልውናችን ላይ እየቆመሩ የቀጠሉትን ጠባብ ብሔረተኞችና የክልል ፖለቲካቸውን ነቅለን ጥለን በምትኩ ሕዝባዊ ዴሞክራሲያዊ መንግሥት ለመትከል እንችል ዘንድ ካለፉት ስህተቶቻችን ብዙ ተምረናል እንላለን። ታሪኩን የረሳ ስህተቱን ይደግማል እንዲሉ ካለፈው ስህተትና ድክመታችን ተምረን ወቅቱን የሚመጥን የትግል ስልትና ዘዴ ነድፈን አገራችንና ሕዝባችንን መታደግ ያለብን ነገ ሳይሆን ዛሬ መሆኑን የተማርንበት ታሪካዊ ምዕራፍ ላይ መድረሳችንን እንገነዘባለን። ሕዝብ ቆርጦ ከተነሳ ማሸነፍ የሚችል መሆኑንም በ1966 አብዮት የአጼው ሥርዓት፣ በ1983 የፋሽስቱ ደርግና በ2010 ደግሞ የወያኔን አገዛዝ ሲያንበረክክ አይተናል። በመጨረሻም ከ1966 አብዮት ጀምሮ እስካሁን ድረስ ያለውንና የነበረውን የሀገራችንን ሁኔታ ለመዳሰስ ሞክረናል። ቀጥለንም ደግሞ ዛሬ የሀገራችን ተጨባጭ ሁኔታ የሚጠይቀውን ዝግጅት ማድረግና በተመሳሳይ መልኩ የተነሳሳውን ሕዝባዊ እንቅስቃሴ መርቶ ለድል ማብቃት የሚችል መሪ ድርጅትና አመራር ያስፈልጋል ብለን እናምናለን። በተጨማሪም የሀገራችን ተጨባጭ ሁኔታ የግድ የሚለው በብቃት ተደራጅቶ አደራጅቶና ታጥቆ ወጣቱን አዛውንቱንና መላው የኢትዮጵያን ሕዝብ ልብና አእምሮ ማሸነፍና በአንጻሩ ደግሞ ጠላትን ከሕዝብ ብቻ ሳይሆን አለኝ ከሚለው ከራሱ የመከላከያ ኃይል፣ የደህንነትና የፖሊስ ሰራዊት፣ ከቢሮ ሰራተኛው፣ ከራሱ የፖለቲካ ድርጅትና ምክር ቤት ሁሉ ነጥሎ መምታትን ይጠይቃል። ሌላው ትኩረት መሰጠት ያለበት በአገራችን ውስጥ በተናጠል የተነሳሳውን ሕዝባዊ እንቅስቃሴና እምቢተኝነት በአንድ አስተባብሮ ለመምራት የሚቻለውን ሁሉ ማድረግና ጠላትን በየበሩ እያራወጡ የሚገኘውን የአማራ ፋኖ ኃይል ወደ አንድ ማምጣትና አንድ ወጥ መዋቅርና የጋራ አመራር ኑሮት ትግሉን እንዲመራ ማድረጉ ወሳኝ ነው። አንድነት ስለተባለ ብቻ ሳይሆን ህብረት የሚፈጠረው አሁንም አንድነት የሚለው ጽንሰ ሐሳብ በራሱ የህልውና ዋስትና መሆኑን አበክሮ መረዳትን ይጠይቃል። ስለዚህ አንድነት ሲባል እንዲሁ ሁሉን ማግበስበስ ሳይሆን ወዳጅን እንደ ወዳጅና ጠላትን እንደ ጠላት ለይቶ የሚለየውን ቀይ መስመር ማስመርን ይጠይቃል። ተመሳሳይ ወፎች አብረው ይበራሉ እንዲሉ ድርጅቶች፣ ግለሰቦችና ስብስቦች አንድ ሊሆኑ የሚችሉት አንድ አይነት ብሔራዊ ዓላማና የፖለቲካ አቋም ሲኖራቸው መሆኑ እሙን ነው። በውስጥና በውጭ የሚገኙ አገር ወዳድና ዴሞክራሲያዊ ኃይላት ወደ አንድ መምጣት የሚጠቅመውም አንደኛ በገንዘብ፣ በሞራል፣ በዲፕሎማሲና ለትግሉ በሚጠቅሙ ቁሳቁሶችን በማቅረብ ረገድ ሊተባበር የሚችለውን በርከት ያለውን የወገን ኃይል በተለይም ውጭ ሀገር የሚኖረውን ማሰባሰብ ይቻላል። ሁለተኛ በአገር ቤት እየተካሄዱ ያሉትን የፖለቲካና የትጥቅ ትግሎችን ወደ አንድ የሚመጡበትን ዕድል የበለጠ ያሰፋል። ሌላው ከላይ እንደተጠቀሰው የጥምረቱንም ሆነ የውህደቱን ጥራት ከመጠበቅ አንጻር ደግሞ የገበያ ግርግር ለሌባ ያመቻል እንዲሉ በድጋፍ ስም ገብተው ድርጅቱን እንዳያወቁት ከዚህ በፊት ተመሳሳይ አጉል አመል ያላቸውን የፖለቲካ ደላላዎችን ማራቅና ማጋለጥ የግድ ነው።
ሌላው በድርጅቱ አባላት መካከል የሚደረጉትን የስልክና የመሳሰሉ ግንኙነቶችን ጠላት እንዳይጠልፋቸው ጥንቃቄ ማድረግ፣ በአንጻሩ ግን ተመሳሳይ መገናኛ ዘዴዎችን በመጠቀም የጠላትን ምስጢር ለማወቅ መሞከርና ጠላትን ማሸበር ሌላው የትግል ዘዴ መሆኑ መታወቅ አለበት። ስራዬ ብለው ህዝብን ለማሸበርና ፋኖን ለመበተን የተሰማሩትን ምንደኞች እየተከታተሉ እርምጃ መውሰድና አባላትን በዲሲፕሊን ማነጽ ለድርጅታዊ ጤንነትና ጥራት እጅግ ወሳኝ ነው። ቀደም ብለን እንደገለጽነው አብዮት በአጠቃላይ በአንድ ሀገር ውስጥ ሊፈነዳ የሚችለው እድገቱን ጠብቆ የራሱን አዝጋሚ ሂደቱን አጠናቆና በአገሪቱ ውስጥ ያሉት ህላዊና ቁሳዊ ሁኔታዎች ሲሟሉና ለለውጥ ሲያመቹ የሚፈነዳ ህዝባዊ አመጽ ነው። በተጨማሪም በአገሪቱ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ያለውን ነባራዊ ሁኔታ በቅርብ እየተከታተሉ መገምገምና አመራር መስጠት የአገራችን ተጨባጭ ሁኔታ የሚጠይቀው አብይ ጉዳይ ሆኖ ይገኛል። በዚህም ዙሪያ ሁኔታዎችን እየተከታተሉ እየገመገሙና እየተነተኑ ህብረተሰቡን በብቃት የሚመሩ መሪ ድርጅቶችና ብቃት ያላቸው ሙያተኛ ፖለቲከኞችን በሰፊው መፍጠርና አገር አድኑን ትግል ማፋፋም ያስፈልጋል እንላለን። የካቲት ይደገም፣ ጠባብ ብሔረተኝነት ይክሰም፣ የኢትዮጵያ ሉዓላዊነት ይረጋገጥ፣ የኢትዮጵያዊነት ያቸንፋል። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበር እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው